ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች በቁጥጥር ስር ዋሉ። የእስሩ መነሻ ለፓስተሩ መታሰር እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ሕዝብ ላይ የሰነዘሩትና በወቅቱ ከፍተኛ ሕዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውዝግብ ሲደርስባቸው ወይም ውግዘት ሲደርስባቸው እንደነበር አይዘነጋም። ግለሰቡ የተፈጠረውን ህዝባዊ ቁጣ ተከትሎ በቪዲዮ የቀረበ ይቅርታ መልእክት አስተላልፈው ነበር። በተጨማሪ ጉዳዩን በባህላዊ መንገድ ለመፍታት በአባ ገዳዎች በኩል በሽምግልና ተልዕኮ የይቅርታ ሂደቱ እየታየ እንደነበር መረጃዎች ያመለክታሉ። ከአንድ ወር በላይ በአሜሪካን ሀገር እናታቸው ጋር ቆይታ ያደረጉት ፓስተር ሄኖክ ዛሬ ከሰዓት በኋላ ወደ አዲስ አበባ ሲገቡ በኤርፖርት የነበረው የጸጥታ አካላት በቁጥጥር ስር አውሏቸዋል። በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ወንጀሉ የተፈጸመበት ወይም ቅሬታው የቀረበበት አካባቢ በመሆኑ ስለ ሰላሌ ፖሊስ ተላልፎ እንደሚሰጡ ይጠበቃል። ጉዳዩ ንግግርና ኃላፊነት በተመለከተ አነጋጋሪ ክስተት ሆኖ ተመዝግበዋል። ቻናላችንን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።